ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ አርብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በሀገራዊ ምክክር ጉባኤው የአዲስ አበባ ጉዳይ መቋጠር ያቶ ውጥረት ፈጠረም። የኦሮሚያ ተወካዮች ማስጠንቀቂያና ከጀርባ ያሉ ፖለቲካዊ ጫናዎች። በአዲስ አበባ እየተካሄደ ባለው ሀገራዊ ምክክር ጉባኤ ላይ የኦሮሚያ ክልል ተወካዮች ያነሱት የአዲስ አበባ ከተማ አስተዳደር ጉዳይ ውጥረት ፈጥሮ ስብሰባውን እስከ ማወዛገብ አድርሶታል። ወደ 300 የሚጠጉ የኦሮሚያ ክልል ተመካካሪዎች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ድንጋጌ በህገ መንግስቱ ይካተት የሚለው ጥያቄያቸው አማራጭ የሌለው ምክረ ሐሳብ ሆኖ ካልተያዘ ከጉባኤው እንደሚወጡ ማስጠንቀቃቸው ተሰምቷል። ይህንን ውጥረት ተከትሎ አገራዊ የምክክር ኮሚሽኑ ከዚህ ቀደም ስብሰባ ያልጠራውን የክልል ተወካዮች ጉባኤ ትላንት በመሰብሰብ የኦሮሚያ ተመካካሪዎችን ቅሬታ አቅርቧል። ይህንኑ ቅሬታ መርምሮ የመፍትሄ ሐሳብ የሚያቀርብ የ11 ክልሎች ፕሬዝዳንቶች፣ የሁለቱ ከተማ አስተዳደር ከንቲባዎችና የሌሎች ተቋማት ተወካዮች የተካተቱበት ልዩ ኮሚቴም ተቋቁሟል። ሆኖም ይህ አካሄድ በሌሎች በርካታ ተመካካሪዎች ዘንድ ከፍተኛ ተቃውሞ ገጥሞታል። የተወሰኑ ተመካካሪዎች የኦሮሚያ ተወካዮች ጥያቄ ከምክክር ሂደቱ መመሪያ ይወጣና አሰራሩን ወደ ኋላ የሚመልስ ነው በሚል የተቹ ሲሆን ለስራ ቡድኖቹ ከቀረቡት 476 ምክረ ሐሳቦች ውጪ አዲስ የሚጨመር ወይም የሚቀነስ ሐሳብ ካለ ራሳቸውን ከጉባኤው እንደሚያገሉ አቋም ወስደዋል። በጉባኤው ሌላኛው አነጋጋሪ ክስተት የሆነው ከተወካዮች ጀርባ እየተደረገ ነው የተባለው ፖለቲካዊ ጫና ነው። መረጃዎች እንደሚያመላክቱት በአማራ ክልል ተመካካሪዎች ላይ ሀገር እንዳይፈርስና ከክልል ውጭ ለሚኖሩ አማራ ሲባል የኦሮሚያን ክልል ጥያቄ እንዲቀበሉ በክልሉ ከፍተኛ ባለስልጣናት ወይም በአዴን ብልጽግና በኩል ዛቻና ማስፈራሪያ ደርሶባቸዋል። ሀገራዊ ምክክሩ ሐሳብን በነጻነት ለማንሸራሸር የተዘጋጀ መድረክ መሆኑ ቀርቶ የፈለኩትን ካልሰጣችሁኝ ሀገር አፈርሳለሁ ወደሚል የማስገደጃና የዛቻ መድረክነት እየተቀየረ ነው የሚል ክፉኛ ትችት እየተሰነዘረ ይገኛል። የምክክር ኮሚሽኑ አመሻሹን የውሳኔ አጀንዳዎችን ባነበበበት ወቅት የፌደራል ከተሞችን በተለይም የአዲስ አበባን አጀንዳ ዘሎ በማለፍ የከተሞችን ጉዳይ ከሽማግሌዎች ተሰሙታላችሁ ማለቱ ጉዳዩን ይበልጥ አወሳስቦታል። የአካሄድ ገዢ ፓርቲ የኦሮሚያን ጥያቄ በሽምግልና ስም ለማካተት እያደረገው ያለው ሙከራ ነው ተብሎ ታምኖበታል። በተጨማሪም የኦሮሚያ ገዢ ፓርቲ አዲስ አበባን በተመለከተ ያነሳውን አጀንዳ የተቃወሙ የአማራ ክልል ብቻ እንደሆነ ተደርጎ በተወሰኑ ዓለም አቀፍ ሚዲያዎች እንደ ቢቢሲ አማርኛ የተሰራጨው መረጃ ውዝግብ አስነስተዋል። ተሳታፊዎቹ እንደሚገልጹት የኦሮሚያ ክልል ያነሳው አጀንዳ በሌሎች ተሳታፊዎች በሙሉ ተቀባይነት በማጣቱ እንደ አናሳ ሐሳብ የተያዘ እንጂ አማራ ብቻ የተቃወመው አይደለም። መረጃውን ሆን ተብሎ እውነታውን ለመገልበጥና የሐሰት ትርክት ለመፍጠር የተደረገ የሚዲያ ዘመቻ ነው ሲሉ ታዛቢዎች ይሞግታሉ። የኦሮሚያ ተወካዮች የሌሎች ኢትዮጵያውያን ውሳኔ አልቀበለም ብለው አቋም መያዛቸው የምክክር ኮሚሽኑን ገለልተኝነትና የሂደቱን ተአማኒነት ትልቅ ፈተና ውስጥ ጥሎታል። አዲሱ አጣሪ ኮሚቴ የሚያቀርበው መፍትሄ የጉባኤውን ቀጣይ ዕጣ ፈንታና የሀገሪቱን የፖለቲካ አቅጣጫ የሚወስን እንደሚሆን በጉጉት እየተጠበቀ ነው። የባህር ወንበዴዎች የኤርትራ ባንዲራን የሚያውለበልብ መርከብ አገቱ። ሲቢ1 የተሰኘው ነዳጅ ጫኝ መርከብ ርዝመቱ 177.9 ሜትር ሲሆን ስፋቱ ደግሞ 28 ሜትር ሲሆን በባህር ላይ የሚጓዘው የኤርትራ ባንዲራ እያውለበለበ ነው። መርከቡ በኦማን አካባቢ ከሚገኝ ሺናስ አንቺ ወደብ የተነሳው ነሐሴ 2 ቀን 2018 ነበር። የሚጓዘው ደግሞ ወደ ፖርት ሱዳን እንደነበር የመርከቦቹ ጉዞ የሚያሳየው ማሪን ትራፊክ ገልጿል። በተያዘለት እቅድ መሰረት የመርከብ በሚቀጥለው ሳምንት ማለትም ነሐሴ 22 ፖርት ሱዳን መድረስ ነበረ። መርከቡ በትላንትናው ዕለት በየመን የባህር ጠረፍ አካባቢ ጉዞውን እያደረገ ያለ ግን ያልታሰበ ነገር ገጠመው። የኤደን ባህረ ሰላጤ ታጣቂ የባህር ወንበዴዎች መርከቡንና በአጠቃላይ በመርከብ ውስጥ የነበሩትን 20 መርከበኞች በማገት ከጉዞ አደናቅፈውታል። በህንድ ውቅያኖስ የአውሮፓ ህብረት ጸረ መርከብ እገታ ሚሽን እንደገለጸው ይህንን ነዳጅ ጫኝ መርከብ ያገቱት 6 ታጣቂዎች ናቸው። ታጣቂዎቹ ሙከላ ከተሰኘው የየመን ወደብ ጥቂት ራቅ ብሎ በሚገኝ ቦታ መርከቡ ላይ በመውጣት እገታውን የፈጸሙ መሆኑን የገለጸው ሚሽኑ መርከቡ አሁን ወደ ሶማሊያ እየተጓዘ እንደሚገኝ አስታውቀዋል። ሲቢ1 ነዳጅ ጫኝ መርከብ የኤርትራን ባንዲራ የሚያውለበልብ ቢሆንም የመርከቡ ባለቤት ማን እንደሆነ ግን በይፋ አይታወቅም። መርከቡ በአሜሪካ እገዳ የተጣለበት የኢራን ነዳጅ በህገወጥ መንገድ በማጓጓዝ ስራ ላይ የተሰማራ ነው።
የኢትዮጵያ የመኪና ገበያ ተቃርኖ በአዲስ አበባ የሚገኘው የፖላንድ ኤምባሲ የ18 ዓመቱን ላንድ ክሩዘር $37,000 መነሻ ዋጋ ለጨረታ አቀረበም። በአዲስ አበባ የሚገኘው የፖላንድ ኤምባሲ እንደ አውሮፓውያን አቆጣጠር የ28 ሞዴል የሆነውን ቶዮታ ላንድ ክሩዘር V8 ተሽከርካሪ ለመሸጥ ያወጣው የጨረታ ማስታወቂያ በኢትዮጵያ ያለውን የተጋነነ የመኪና ዋጋ ዳግም አነጋጋሪ አድርጎታል። ኤምባሲው ለዚህ 172496 ኪሎ ሜትር ለተጓዘና 18 ዓመታት ላስቆጠረ አሮጌ መኪና $37,000 መነሻ ዋጋ የቆረጠ ሲሆን ተጫራቾች የዋጋውን 10% ወይም $3700 በባንክ በቅድሚያ እንዲያስገቡ ጥብቅ ቅድመ ሁኔታ አስቀምጧል። የክስተት በተመለከተ ታዋቂው ጋዜጠኛ ሳሙኤል ጌታቸው በኤክስ ገጹ ላይ ጥልቅ ትዝብቱን አጋርቷል። በኢትዮጵያ ውስጥ የጥንታዊ ዕቃዎች ቤተ መዘክር ውስጥ መግባት ያለበት የ28 አሮጌ መኪና በዚህ ያህል የተጋነነ ዋጋ መሸጡና መነሻ ዋጋውም $37,000 መሆኑ ሁልጊዜም ያስገርመኛል። በመጨረሻ በስንት ዋጋ ሊሸጥ እንደሚችል ሳስበው ይገርመኛል በማለት የገበያውን ጤናማነት ሞግቷል። የጋዜጠኛውን ትዝብት መነሻ በማድረግ የኢትዮጵያን የመኪና ገበያ ከዓለም አቀፍና ከተቀረው የአፍሪካ ገበያ ጋር ስናነጻጽረው የችግሩን ስፋትና መዋቅራዊ ብልሽት በግልጽ መረዳት እንችላለን። በዓለም አቀፍ ገበያ ወይም በአውሮፓ አሜሪካ ወይም መካከለኛው ምስራቅ አንድ የ28 ሞዴል ቶዮታ ላንድ ክሩዘር እንደ ይዞታው ከ15,000 እስከ $20,000 ባልበለጠ ዋጋ የሚሸጥ ሲሆን ጊዜው ያለፈበት የትራንስፖርት አገልግሎት ሰጪ ተደርጎ እንጂ እንደ ቅንጦት ዕቃ አይቆጠርም። በሌሎች የአፍሪካ ሀገራት ቢሆን ሁኔታው ከኢትዮጵያ ገበያ እጅግ የተለየ ነው። ለምሳሌ በጎረቤት ኬንያ ወይም በደቡብ አፍሪካ ከ10 ዓመት በላይ ያገለገሉ ተሽከርካሪዎችን ወደ ሀገር ማስገባት በሕግ የተከለከለ ነው። በመሆኑም እንዲህ አይነቱ የ18 ዓመት አሮጌ መኪና በእነዚህ ሀገራት ውስጥ ገበያ ቢገኝ እንኳን ዋጋው እጅግ አነስተኛና የብዙሃኑን አቅም ያገናዘበ ነው። በኢትዮጵያ ግን በተሽከርካሪዎች ላይ የተጣለው ከፍተኛ የቀረጥና ታክስ ምጣኔ እንዲሁም የውጭ ምንዛሬ እጥረቱ ተደማምረው መኪናዎች በቆዩ ቁጥር ዋጋቸው የሚጨምርበትን የተዛባ ኢኮኖሚ ስርዓት ፈጥሯል። የፖላንድ ኤምባሲ ያወጣው ጨረታ የዚሁ የተዛባ ስርዓት ህያው ማሳያ ነው። ኤምባሲዎች ከቀረጥ ነፃ መብት ተጠቃሚ በመሆናቸው ተሽከርካሪዎቻቸውን ሲሸጡ አዲሱ ገዢ የመንግስትን ቀረጥና ታክስ ወይም በሚሊዮኖች የሚቆጠር ብር በተጨማሪነት የመክፈል ግዴታ አለበት። ይህ ማለት አሸናፊው ከ$37,000 መነሻ ዋጋ በላይ ሌሎች ወጪዎችን ሲያክልበት የዚህ አሮጌ መኪና የመጨረሻ ዋጋ ከዘመናዊና አዳዲስ መኪኖች ዋጋ ጋር ሊስተካከል እንደሚችል የዘርፉ ተንታኞች ይገልጻሉ። የጨረታው አሸናፊዎች በመስከረም 10 ቀን 2026 የሚታወቁ ሲሆን የጋዜጠኛ ሳሙኤል ጌታቸው በስንት ይሸጥ ይሆን የሚለው ጥያቄም የገበያውን አሳሳቢነት ይበልጥ በሚያጋልጥ መልኩ በዚህ ዕለት ምላሽ የሚያገኝ ይሆናል። የደቡብ አፍሪካ ፖሊስ 3 ኢትዮጵያንን በቁጥጥር ስር መዋሉን አስታወቀ። የደቡብ አፍሪካ ፖሊስ ህገወጥ አልባሳትን በመያዝና በመሸጥ ስራ ላይ ተሰማርተው የነበሩ 3 የውጭ ዜጎችን በቁጥጥር ስር መዋሉን ገለጸ። ከ3ቱ ውስጥ 2ቱ ማለትም ዳዊት ኬንቴናና ይርጋለም ፈለቀ ኢትዮጵያውያን መሆናቸውን የጠቀሰው ፖሊስ ሌላኛው የሴኔጋል ዜጋ መሆኑን አስረድቷል። ተጠርጣሪዎቹ በ1997 የወጣውን ተመሳስሎ የተሰሩ እቃዎችን የተመለከተውን አዋጅ በመጣስ ክስ ቀርቦባቸው ፍርድ ቤት መቅረባቸውን አስታውቀዋል። ፍርድ ቤቱም ለተጨማሪ ምርመራና የዋስትና ጥያቄዎችን ለመመልከት የጊዜ ቀጠሮ እንደሰጠ ገልጾ 3ቱ ተጠርጣሪዎች አሁን በእስር ላይ እንደሚገኙ አስረድተዋል። ከዚሁ ጋር በተያያዘ እድሜው 52 የሆነው ብርሃኑ ኃይሉ ሞላ የተባለው ኢትዮጵያዊ ደግሞ ለፖሊስ ጉቦ ለመስጠት በሚሞክርበት ወቅት በቁጥጥር ስር መዋሉን አስታውቋል። ለዚህኛው ተጠርጣሪ የ5,000 ዋስትና እንደተፈቀደለትና ሁሉም ተጠርጣሪዎች ለሰኞ ኦገስት 24 ቀጠሮ የተሰጣቸው መሆኑን ገልጿል። ህወሓት ትዕግስታችንን አትፈታተኑታለም። ስልጣን በኃይል የተቆጣጠረው ህወሓት መራሹ የትግራይ አስተዳደር ክልሉና ህዝቡን ከማንኛውም ጥቃት ለመከላከል የሚያስችል በቂ አቅም እንዳለው በማሳወቅ ጥብቅ ማስጠንቀቂያ ሰጠም። አስተዳደሩ ዛሬ ባወጣው መግለጫ እስካሁን እያሳየ ያለው ትዕግስት እንደ ድክመት ተቆጥሮ የትግራይ ህዝብ ራሱን መከላከል እንደማይችል ተደርጎ መወሰድ እንደሌለበት አጽንኦት ሰጥቷል። ይህ መግለጫ በአካባቢው ዳግም የጦርነት ድባብ እያንዣበበ መሆኑን
የሚያመላክት ሲሆን ዓለም አቀፉ ማህበረሰብ በትግራይ ላይ እየተፈጸሙ ያሉ ተደጋጋሚ ጥቃቶችን በማውገዝ ሁኔታው ወደ ለየለት ጦርነት ከማምራቱ በፊት አስቸኳይ የዲፕሎማሲ ጣልቃ ገብነት እንዲያደርግ አስተዳደሩ ጥሪ አቅርቧል። ከዚህ የፖለቲካዊና ወታደራዊ ማስጠንቀቂያ ጎን ለጎን አስተዳደሩ የፖለቲካ ልዩነቶችን አሁንም በንግግርና በሰላማዊ መንገድ ለመፍታት ያለውን ዝግጁነት አሳውቋል። ይሁን እንጂ በመሬት ላይ ያለው እውነታ ከሰላም ይልቅ ወደ ግጭት እያመዘነ መሆኑን የሚያሳዩ ክስተቶች እየተስተዋሉ ነው። ለዚህም ማሳያው የትግራይ ትምህርት ቢሮ ትላንት በመቀሌ ከተማ የተፈጸመውን የድሮን ጥቃት አስመልክቶ ያወጣው መግለጫ ነው። ቢሮው እንዳስታወቀው ጥቃቱ ሆን ተብሎ በመምህራን መኖሪያ ሰፈር ላይ የተፈጸመ ሲሆን በዚህም 14 መምህራንና የቤተሰቦቻቸው አባላት ላይ የመቁሰል አደጋ እንዲሁም በንብረት ላይ ከፍተኛ ውድመት ደርሷል። የክልሉ መምህራን ማህበርም ይህንን በሲቪል ማህበረሰቡ ላይ ያነጣጠረ ነው ያለውን የድሮን ጥቃት በጽኑ አውግዟል። ይህ የህወሓት መራሹ አስተዳደር መግለጫና የመቀሌው የድሮን ጥቃት ክስተት በቀጠናው ያለውን እጅግ ተለዋዋጭና ፈታኝ የፖለቲካና የጸጥታ ሁኔታ አጉልቶ የሚያሳይ ነው። በአንድ በኩል አስተዳደሩ አቅም አለኝ ትዕግስት ያይፈተን የሚል ወታደራዊ ይዘት ያለው ማስጠንቀቂያ መስጠቱ የሰላም ስምምነቶች ምን ያህል ተሰባሪ መሆናቸውንና ትንኮሳዎች በማንኛውም ጊዜ ወደ መጠነ ሰፊ ጦርነት ሊያመሩ እንደሚችሉ ያሳያል። በሌላ በኩል በንግግር ለመፍታት ዝግጁ ነኝ ማለቱ ዓለም አቀፉ ማህበረሰብ የዲፕሎማሲ ጫና እንዲፈጠር ለማድረግ የታለመ ስትራቴጂያዊ አካሄድ መሆኑን መረዳት ይቻላል። ከሁሉ በላይ ግን የድሮን ጥቃት በመምህራን መኖሪያ ላይ መፈጸሙ በፖለቲካዊ ግጭቶች ምክንያት አሁንም ትልቁን ዋጋ እየከፈለ ያለው ንጹህ የሲቪል ማህበረሰብ መሆኑና የሰብአዊ መብት ስጋቶች ይበልጥ እየተባባሱ መምጣታቸውን በግልጽ የሚያመላክት ክሪቲካል ማሳያ ነው። መግለጫውና መሬት ላይ ያለው ውጥረት አፋጣኝ ሀገራዊና ዓለም አቀፋዊ የሰላም ጥረቶች ካልታከሉበት ቀጠናውን ዳግም ወደ እሳት ሊያስገባው እንደሚችል ማሳያ ነው። በሚስ ወርልድ የቁንጅና ውድድር የህዝብ ምርጫ ከአፍሪካ ኤርትራ እየመራች ነው። በቪየትናም እየተከናወነ ባለው የሚስ ወርልድ የቁንጅና ውድድር የ111 ሀገራት ቆነጃጅት እየተወዳደሩ ይገኛሉ። ውድድሩ የተለያየ አይነት መስፈርቶችና የውድድር አይነቶች አሉት ሲሆን ከነዚህ መካከል በኦንላይን የሚደረገው የህዝብ ምርጫ አንዱ ነው። ዘንድሮ ለ75ኛ ጊዜ በሚከናወነው ውድድር አዘጋጆቹ አዲስ ህግ አውጥተዋል። በዚህ መሰረት የመጀመሪያ ዙር የህዝብ ምርጫ ድምጽ አሰጣጥን በአራት ምድብ ከፍለውታል። ምድቦቹም እስያና ኦሽኒያ፣ አሜሪካና ካሪቢያን፣ አፍሪካና አውሮፓ በሚል የተከፋፈሉ ሲሆን ድምጽ መስጠትም ተጀምሯል። ከአፍሪካ ዘገባ እስከ ተጠናከረበት ጊዜ ድረስ ኤርትራዊቷ ተወዳዳሪ ስኒት ሀብተአብ ከፍተኛ ድምጽ በማግኘት እየመራች ትገኛለች። ስኒት ዛሬ ያላት ድምጽ 150 ሺህ ገደማ ነው። ሁለተኛ በመሆን የምትከተላት የቦትስዋና ተወዳዳሪዋ 7000 ድምጽ ያላት ሲሆን ሶስተኛዋ የማላዊ ተወዳዳሪ ናት። ኢትዮጵያን የወከለችው ሮት ይርጋለም በ21000 ድምጽ በሰባተኛ ደረጃ ላይ ተቀምጣለች። የድምጽ አሰጣጥ ገና 13 ቀናት የሚቀሩት በመሆኑ የውድድሩን አሸናፊ የሚያሳይ አይሆንም። ድምጽ የሚሰጠው bmissworld1voting.com ውስጥ ነው። አንድ ድምጽ ለመስጠት ምንም ክፍያ የሌለውና በነፃ መስጠት የሚቻል ሲሆን ይህንን ለማድረግ አንድ ዞን የተሰኘውን አፕሊኬሽን ከጉግል ፕሌይ ወይም ከአፕ ስቶር ማውረድ ያስፈልጋል። ነገር ግን በክፍያ ለተወዳዳሪዎቹ በርካታ ድምጽ መስጠትም ይቻላል። ለምሳሌ 40 ድምጽ ለመስጠት $4፣ 110 ድምጽ ለመስጠት $10፣ 500 ድምጽ ለመስጠት $40 እና 6500 ድምጽ ለመስጠት $500 መክፈል የሚያስፈልግ ሲሆን ሌሎች አማራጭ ድምጽ አሰጣጥ ክፍያዎችም አሉ። በዚህ የህዝብ ድምጽ አንደኛ መውጣት በውድድሩ ቶፕ 40ዎች ውስጥ በቀጥታ ለማለፍ ያስችላል። ቶፕ 40 ውስጥ የሚያልፉት ከያንዳንዱ ምድብ 10 ቆነጃጅት ሲሆኑ አንደኛዋ በህዝብ ድምጽ ስታልፍ 9ኙ በተለያዩ ውድድር ተሳትፈው የሚያልፉ ይሆናሉ። ከቶፕ 40 በኋላ ያለው ውድድር ወደ ቶፕ 20 ለመግባት የሚደረግ ሲሆን ይሄኛውን ምርጫ የሚያከናውኑ ዳኞች ናቸው። ከቶፕ 20 በኋላ ወደ ቶፕ 10 ለመግባት የሚደረገውን ውድድር የሚዳኙት የተመረጡ ዳኞች ሲሆኑ ከዚህ ጎን ለጎን እንደገና ሁለተኛ ዙር የህዝብ ምርጫ ድምጽ አሰጣጥ ይከናወንና ያሸነፉት ሁለቱ ወደ ቶፕ 12 የሚያልፉ ይሆናል። ከቶፕ 12 ወደ ቶፕ 6 የሚደረገው ውድድር ይካሄድና ያለፉት ሶስቱ ቆነጃጅት ሴፕቴምበር 5 ቀን 2026 በሚከናወነው የመጨረሻ ውድድር ከአንደኛ እስከ 3ኛ መውጣታቸው ይፋ ይሆናል።
ላይቤሪያ የመጀመሪያዎቹን ከአሜሪካ የተባረሩ ስደተኞች ተቀበለች። ምዕራብ አፍሪካዊቷ ሀገር ላይቤሪያ ከአሜሪካ የሚባረሩ 1200 ስደተኞች ለመቀበል የተስማማች ሲሆን የዚህ አካል የሆኑ 20 ስደተኞች የሀገሪቱን መሬት ረግጠዋል። ኤኤፍቢ እንደዘገበው 20ዎቹን ስደተኞች የያዘው አውሮፕላን ትላንትና በሀገሪቱ ዓለም አቀፍ አየር ማረፊያ ከደረሰ በኋላ ስደተኞቹ በአውቶቡስ ተሳፍረው ከዋና ከተማው ሞኖሮቪያ አቅራቢያ ወደሚገኝ ቦታ ተወስደዋል። ለስደተኞቹ የላይቤሪያ ተመላሾች መልሶ ማቋቋምና ወደ ማህበረሰብ መቀላቀል ኮሚሽን ሰራተኞች እንክብካቤ ሲያደርጉላቸው መታየታቸው የጠቀሰው ዘገባው ስደተኞቹ ከጋዜጠኞች ጋር እንዳይነጋገሩ መከልከላቸውን አስረድቷል። የላይቤሪያ መንግስት ማክሰኞ ዕለት በሰጠው መግለጫ በአንድ ዓመት ውስጥ 1200 ከአሜሪካ የሚባረሩ ስደተኞችን ማስታወቁ ይታወሳል። በመግለጫው ስደተኞቹ በፈለጉ ጊዜ ለቀው የመውጣት ወይንም በጊዜያዊ ጥገኝነት የመጠየቅ መብት እንዳላቸው ገልጿል። ላይቤሪያ ከአሜሪካ ስደተኞችን ለመቀበል የተስማማችው አዲስ አፍሪካዊ ሀገር ናት። ከዚህ ቀደም ተመሳሳይ ስምምነት ካደረጉ አገራት ውስጥ ሴራሊዮን፣ ኢኳቶሪያል ጊኒ፣ ጋና፣ ሩዋንዳ፣ ደቡብ ሱዳን፣ ካሜሮን፣ ኢስዋቲኒና ዲሞክራቲክ ኮንጎ ይገኙበታል። በመቀሌ ሊደረግ የነበረው የአሸንዳ በዓል ተሰረዘ። የትግራይ ክልል ዋና ከተማ በሆነችው መቀሌ ሊካሄድ የነበረው ዓመታዊ የአሸንዳ በዓል መሰረዙን ቢቢሲ ዘገበ። እንደ ዘገባው በሺ የሚቆጠሩ ሴቶች የሚሳተፉበት ይህ በዓል ነገ ቅዳሜ በመቀሌ ስታዲየም እንደሚካሄድ ተገልጾ ነበር። ለ3 ቀናት የሚካሄደው የአሸንዳ በዓል ሴቶች ባህላዊ አልባሳትን አድርገውና ጸጉራቸውን ተሰርተው የሚጠብቁት ዓመታዊ ሃይማኖታዊ በዓል መሆኑን የጠቀሰው ዘገባው ይሁንና የድሮን ጥቃት ሊፈጸም ይችላል በሚል የክልሉ ባለስልጣናት በዓሉ እንዳይካሄድ መከልከላቸውን አስረድተዋል። የትግራይ ክልል ባህልና ቱሪዝም ቢሮ ኃላፊው አቶ ዶሪ አስገዶም ለዜና አውታሩ ሲናገሩ ተደጋጋሚ የድሮን ጥቃት በመከሰቱና የጦርነት ስጋት ስላለ በስታዲየም በዓሉ አይከበርም ብለዋል። ጨምረውም በመቀሌ ከተማ በንጹሃን ላይ የተፈጸመው የድሮን ጥቃት ታሪክ ይቅር የማይለውና ሊወገዝ የሚገባው ድርጊት ነው ያሉት አቶ ዶሪ ዓለም አቀፉ ማህበረሰብ ዝምታውን እንዲሰብር ጥሪ አቅርበዋል። በአሁኑ ወቅት በማህበራዊ ትስስር ገጾች በተለይም በቲክታክ መድረክ ላይ ቀደም ብለው የተሰሩ የዛሀበሻ ዜናዎችንና መረጃዎችን እንደ አዲስ ሰበር ዜና በማስመሰል በማሰራጨት ህዝብን የሚያሳስቱ ሐሰተኛ ቻናሎች መብዛታቸው አሳሳቢ ሆኗል። እነዚህ አካላት የህዝቡን የመረጃ ጥማት ለራሳቸው የግል ጥቅም በማዋል ከፍተኛ የመረጃ ብክለት እየፈጠሩ ይገኛሉ። ለዚህም ማሳያ የሚሆነው ዛሬ ዳውን ቋን 642 በተባለ የቲክታክ ቻናል አርቲስት አማኑኤል ሀብታሙ ታሰረ በሚል እንደ አዲስ ሰበር ዜና እየተሰራጨ ያለው ሐሰተኛ መረጃ ነው። ይህ ዜና አርቲስቱ ከዚህ ቀደም ታስሮ በነበረበት ወቅት እንደ አውሮፓውያን አቆጣጠር ኤፕሪል 23 2024 በዛሀበሻ የተሰራጨ የቆየ ዘገባ ሲሆን የጠቀሰው አሳሳች ቻናል የጋዜጠኛ ሄኖክ አለማየሁን ምስልና ቪዲዮ በመጠቀም ዛሬ የተፈጠረ አዲስ ክስተት በማስመሰል አድማጭ ተመልካችን እያደናገረ ይገኛል። በመሆኑም አርቲስት አማኑኤል ሀብታሙን በተመለከተ ዛሬ እየተሰራጨ ያለው መረጃ ሙሉ በሙሉ ሐሰት መሆኑንና ተመልካቾች በእንዲህ አይነቱ ሆን ተብሎ በሚሰራጭ የሐሰተኛ መረጃ ዘመቻ እንዳይሸወዱ ዛሀበሻ በጥብቅ ያሳስባል። እነዚህ ቻናሎች ታማኝነትን ለማትረፍ የዛሀበሻን ሎጎና የጋዜጠኞቻችንን ምስል ስለሚጠቀሙ ህዝቡ መረጃውን ከመቀበሉ በፊት የትኛውን ገጽ እየተከታተለ እንደሆነ በውል ሊያስተውል ይገባል። ተከታዮቻችን ትክክለኛውን ወቅታዊውንና ያልተበረዘውን መረጃ ለማግኘት ትክክለኛው የዛሀበሻ የቲክታክ ገጽ የሆነው ሄኖክ ዛሀበሻ እንዲሁም ዛሀበሻ ፌስቡክ ገጽን ብቻ እንዲከታተሉና መሰል አሳሳች ቻናሎች ሲመለከቱ ጥንቃቄ በማድረግ ከመረጃ ብክለት ራሳቸውን እንዲጠብቁ ጥሪያችንን እናቀርባለን። ቅልቦች የ15 ሚሊዮን ብር ወርቅ ሜዳሊያ ሊሸልም መሆኑን አስታወቀ። ቅልቦች የበጎ ድርጅት በቲክታክ፣ ዩቲዩብ እና በቴሌግራም አገርን፣ ትውልድን፣ ህዝብንና እሴትን አስቀድመው የሚሰሩ 36 የማህበራዊ ሚዲያ ተጠቃሚዎችን ሊሸልም መሆኑን ገለጸ። የድርጅቱ ዋና ስራ አስኪያጅ ተስፋዬ ስንሻው ለዛሀበሻ እንደገለጹት ለ6 ሰዎች በሁለት ዘርፍ በጥቅሉ 280 ግራም ወርቅ የሚበረከትላቸው ሲሆን በመጀመሪያው ዘርፍ በማህበራዊ ሚዲያ ተጽዕኖ ፈጣሪነት በአመቱ ከየወሩ አሸናፊዎች አንደኛ የወጣ 100 ግራም ሜዳሊያ፣ ሁለተኛ የወጣ 50 ግራም፣ ሶስተኛ የወጣ 30 ግራም ወርቅ ይሸለማሉ። በሁለተኛ ዘርፍ ሀገርና ትውልድን ለመቅረጽ የሚሰሩ መምህራን፣ በተለያዩ ሙያ የተሳለፉ ምሁራን፣ በስራ ፈጠራ የተሰማሩ ካፒቴኖችና ሌሎችም የሚሸለሙ መሆኑን የጠቀሱት አቶ ተስፋዬ በዚህ ዘርፍ አንደኛ የወጣ 50 ግራም፣ ሁለተኛ የወጣ 30 ግራም እና ሶስተኛ የወጣ 20 ግራም የወርቅ ሜዳሊያ እንደሚሸለም ገልጸውልናል። በሁለት ዘርፍ ከአራተኛና እስከ 20ኛ ለሚወጡ ሽልማትና የእውቅና መርሃ ግብር እንዳለም ነግረውናል። በአጠቃላይ ለወርቅ ሜዳሊያና የተለያየ ሽልማት 15 ሚሊዮን ብር ወጪ የሚደረግ መሆኑን ጨምረው አስረድተዋል።
ዘለንስኪ ማሻ ኤንድ ቢር የተሰኘው የህፃናት ካርቱን ፊልም ላይ ማዕቀብ ጣሉ። ማሻ ኤንድ ቢር የተሰኘው ተከታታይ የህፃናት ካርቱን ፊልም በዓለም ላይ እጅግ ተወዳጅ መሆኑ ይታወቃል። ይህ ፊልም ከ100 በላይ በሆኑ ሀገራት በቴሌቪዥን የሚሰራጭ ከመሆኑም በላይ በዩቲዩብ ብቻ በበርካታ ቢሊዮን የሚቆጠሩ ተመልካቾችን ያገኘ ነው። ፊልሙ መሰራጨት የጀመረው እንደ አውሮፓውያን አቆጣጠር በ2009 ነበር። አጫጭር ክፍሎች ካሉት ከዚህ ፊልም ሬሲፒ ዲዛስተር የሚል ርዕስ ያለው ክፍል በዩቲዩብ ከ4.6 ቢሊዮን በላይ ሰዎች የተመለከቱት ሲሆን በዚህም በዩቲዩብ ምንጊዜም ከፍተኛ ተመልካች ካገኙ ቪዲዮዎች በ16ኛ ደረጃ እንዲቀመጥ አስችሎታል። በአንዲት ተንኮለኛ ልጅና ጡረታ በወጣች ድብ መካከል ባለው ታሪክ ላይ ያጠነጠነው ይህ ፊልም የሚያዘጋጀው የሩሲያ ድርጅት ሲሆን በፊልሙ ላይ በድምጽ የሚሳተፉት ተዋናዮችም ሩሲያውያን ናቸው። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ በፈረሙት አዋጅ ይህ ፊልም እንዲታገድ ውሳኔ አሳልፈዋል። በአዋጁ መሰረት በፊልሙ ደራሲዎች፣ ዳይሬክተር፣ አምራቾችና አከፋፋዮች ላይ ማዕቀብ ተጥሎባቸዋል። ፊልሙ በዩክሬን ውስጥ እንዲታይ የተከለከለ ከመሆኑም በላይ በዓለም አቀፍ መድረኮች ላይ እገዳ እንዲጣልበት ጥረት እንዲደረግ የሚገልጽም ነው። ፊልሙ እንደ ዩቲዩብ ባሉ ዓለም አቀፍ የቪዲዮ ማሰራጫ እንዲታይ የሚጠይቀው ይህ አዋጅ የሚታይ ከሆነ የገንዘብ ክፍያ ወይም ሞኔታይዜሽን እንዳይኖረው የሚያሰባስብ ጭምር ነው። ዘለንስኪ ይህንን አዋጅ ከፈረሙ በኋላ የሩሲያ ፕሮፓጋንዳ በህፃናት ስክሪን ላይ ቦታ አይኖረውም ብለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ስለ ዛሬው ማዕቀብ ተጠይቀው በቀልድ መልክ መልስ ሰጥተዋል። ሲናገሩም የዩክሬን ባለስልጣናት በካርቱን ፊልም ላይ ጭምር ጦርነት መክፈታቸው አስቀያሚ ተፈጥሯቸውን የሚያሳይ ሌላ ምሳሌ ነው ብለዋል።